ለማንኛውም የኔ ፍቅር ሰዓቱም እየሄደ ስለሆነ ሻወር ወስጄ ልምጣ። አፈቅርሻለሁ። በጣም ነው የማፈቅር የኔ ቆቆር። እኔ መሳይ አይደለሁም ደግሞ ፈልሳራለ ያልሽኝ ገንዘብ ለመላክ እየሞከርኩ ነው። ቆይ ለመሆኑ ምን ያክል ገንዘብ ነው የጠየቁት? ምን አዲስ አበባ? አይ ምንም በሽታው ጸንቶበታል ማለት ነው። አሁንስ የምልሽ ነገር ነው የቸገረኝ። አይ በቃ ደህና ነኝ እማዬ። ገንዘቡን በቃ ከየትም ፈላልጌ ልልክልሽ እሞክራለሁ። እሺ በቃ ደህና ሁኚ። አባዬንም እግዚአብሔር ይማረው። ቅድም ሳወራ እየቀለድኩ መስሎ ነበር። እኔ የምሬ ነው። በቃ ከዚህ ቤት እኔ መሄድ እፈልጋለሁ። እድሜን በሰው ቤት ሰራተኝነት ማሳለፍ አልፈልግም። ምንም ቢሆን እኮ ሴት ልጅ ነኝ። እድሜ በሄደ ቁጥር እኔ በጣም ያሳስበኛል። አየግል በተለይ ካልሰሩበት ድንጋይ የራሱ ሽበት ያበቅላል። ገና ትትና ከብዙ ስቃይና መከራ በኋላ ወደ ሰዎች ተጠግታ ህይወቷ እንትን ቢልም አሁን ላይም ደግሞ ሌላ ፈተና ገጥሟታል። እሱም እንግዲህ አባቷ በጣም ታሞ በሞትና በህይወት መካከል እንዳለ ነው የተነገራት። እንግዲህ እንደሚታሰበው እሷ ቤተሰቦቿ የሚያውቁት ትትና አረብ ሀገር ሆና ብር እየሰራች እንደሆነ ነው። እሷ ግን እንግዲህ እሱ ነገር ቻንስ አልገጠማትም። ምክንያቱም ይህን ነገር ማግኘት አልቻለችም። በሚገርም ሁኔታ የሆነው ነገር በጣም ከባድ ነው ማለት ነው ቤተሰቦቻችን። ምክንያቱም እንግዲህ እናቶ ዝናና ግብረ አበሮቹ በዛም ብለው በዝም ብለው ህይወቷን አበለሻሽተው እዚሁ አስቀምጠዋት ስለሆነ ማለት ነው። በመጨረሻም እንግዲህ የእግዚአብሔር ስራው ድንቅ ነውና መድብልን የመሰለ ጀግና በማግኘቷ ከዛ ስቃይ ውስጥ ወጥታ አሁን ደግሞ እና አብረሽና ጓደኞቹ ጋር ተጠልላ ነው ያለችው። ግን በዚህ ሁኔታ ተጠልላ ብትቀመጥም አሁንም ቢሆን ነገርዮሾቹ አልቆሙላትም። ቻሌንጆች በጣም ከባድ ናቸው። እንግዲህ እዚህ ጋር እንደ ሰው የሚሰማ ስሜት አለ። የፍቅር ህይወትን መጀመር ትፈልጋለች። ግን ደግሞ መጀመር ስትፈልግ ልቧ 2-3 ሆኖባታል። የመጀመሪያው እንግዲህ አብርሽን አንድ ጎኗ አብርሽን ይላታል፣ አንድ ጎኗ መድብልን ይላታል፣ አንድ ጎኗ ደግሞ ገልሞን ይላታል። በዚህ አማካኝነት እንግዲህ በጣም ግራ ተጋብታ ነው ያለችው። በዚህ መካከል ግራ መጋባት ውስጥ እያለች ደግሞ ሌላ ተጨማሪ ጭንቀት መጣባት። እሱ ምንድነው አባቷ ታሞ እንግዲህ እንትን ውስጥ እንዳለ በሕክምና እዛው በቅርብ ሐኪም ቤት እንደነበረና አሁን ደግሞ ይባስ ብሎ ወደ ከፍተኛ ሐኪም ቤት ወይም ደግሞ ወደ አዲስ አበባ መጥቶ ለሕክምና ምርመራ እንደመጣ ነው እንግዲህ የተነገራት። በዚህም እንግዲህ እሷ በጣም ነው የደነገጠችው። በጣም ነው በቃ ከሚባለው በላይ በጣም እንትን ብሎባታል። እንግዲህ እናቷ ደውላ ብር እንደሚያስፈልጋትና እባክሽ ልጄ እባክሽን ብላ ነበረ የተማጸነቻት። በዚህም እንግዲህ አብርሽ የመጀመሪያውን ሰምቶ ነበረ። አብርሽን እንግዲህ ለሌላ ሰው አትናገር ስላለችው አልተናገረም ነበረ። እንግዲህ ድጋሚ ደግሞ መልሳ ከእናቷ ጋር ስታወራ ያው የግሌ ሰምታ ስለነበረ የግሌ እንግዲህ ለብዙ ዓመታት ያጠራቀመቻትን ገንዘቧን እንግዲህ ውልቅ አድርጋ በይሄንን ላኪና ይሄ በእርግጥ አባትሽን ያድነዋል ብዬ አይደለም ግን ምንም ቢሆን ቁጥር ከአንድ ይጀምራል። ሰው ያለውን ከሰጠው ለፉቅ አይባልም። እችን ታክል ካሰረዳዎች ደግሞ ሁሉም ሰው ያቅሙን እችን ያክል ቢያዋጣልሽ አባትሽ ይድናሉ። እመኚ ደግሞ አባትሽ ይድናሉ። ምንም ችግር አይፈጠርም። አይዞሽ በማለት አጽናንታታለች። ትትናም እንግዲህ በጣም ነው ደስ ያላት። እንደሚታወቀው አብርሽን ትትና ትፈልገዋለች። ግን አብርሽ እንደ ሁኔታው ከሆነ አብርሽ ወንድሟ ነው እንጂ የትዳር አጋሯ ሊሆን አይችልም። ገብታችኋል አይደል ጋይስ? ምክንያቱም አብርሽ ሊሆን የሚችለው ወንድሟ ነው። እንግዲህ እንደሚታወቀው በልጅነቱ ወጥቶ እስካሁን ያልተመለሰ ወንድም እንዳላት ብዙ ጊዜ ትትና ትናገራለችና በዛን አማካኝነት ሂደቶችን ነገሮችን ስናያቸው እንግዲህ ወንድሟ ነው አብርሽ የሚመስለን ማለት ነው የሰዎቻችን። ስለዚህ እሷ ትትና መሆን ያለባት ለመድብል ነው። እንግዲህ በዛሬም መድብል ጋር ደውሎላት ተገናኝተው ነበረ። ግን ቢገናኙም ምንም የሚያወሩት ነገር ምናምን የላቸውም። ምክንያቱም እሷ ፈቃደኛ ስላልነበረች ሄደች ተገናኙ። ከዛ ግን ወዲያው መመለስ አለብኝ ብላ ቀጥታ ተመለሰኝ ማለት ነው። ያው መድብልም ደግሞ እሷን ብዙ መጋፋት ስለማይፈልግ እሺ ይሆንልሽ ብሎ ነው እንግዲህ የፈቀደላት።
እሷም እንግዲህ ቀጥታ ወደ ቤቷን የተመለሰችው ምክንያቱም የራሴን ማዳመጥ አለብኝ ከራሴ ጋር መሆን አለብኝ ብላ ነው የተመለሰችው። ነው በባለፈው በሰራችው ስህተት እንግዲህ በጣም ተናዳለች። እንግዲህ አብርሽን ለማስቀናት ብላ ከመድብል ጋር የጀመረችው ጨዋታ ብዙ መስዋዕትነት እሷን ብቻ ሳይሆን በተለይ የግሌን ጭምር ከባድ ነገር ውስጥ እንደከተታት ይታወቃልና በዛ አማካኝነት እንግዲህ ምን አይነት ስራ ውስጥ ነው የገባሁት በቃ ይሄ ቃቃ ጨዋታ ይቅርብኝ ከዛ ቀጥዬ በማለት እንግዲህ ከራሷ ጋር ስታወራበት ነበር የቆየችው። ቆይ እኔ ማን ነኝ? አንደኛ የመጣሁበትን አላማዬን መሆኔን የዘነጋሁት ለምንድን ነው እንደዚህ የሆንኩት? ምን ታስቦ ነው ለምንድን ነው የሚለው ጥያቄ ለሷ ራሷ እንግዲህ ተደጋጋሚ ጥያቄ ሆኖባት ከራሷ ጋር ስታወራበት ነበረ የነበረው ማለት ነው ቤተሰቦቻችን። በመጨረሻም እንግዲህ ታውን በኋላ በቃ አላማዬ ላይ ለሁሉም ነገር ይደረሳል። ምን ብዬ ነው በቃ እንደዚህ እንትን የምለው አሁን በቃ የመጀመሪያው አላማዬ፣ ሁለተኛ ደግሞ ወንድሟን ማግኘት እንደማንም ብላ ወንድሟን ወደ ማግኘቱ ማድላት እንዳለባት ለራሷ ነግራ አሁን ወደ ራሷ ተመልሳለች። ለዛም ነው እንግዲህ መድብልን ብዙ ማውራት ያልፈለገችው። በነገራችን ላይ መድብልን ብታወራውም ያኔ መፍትሄ ሰጪ ሀሳብ ታገኛለች ብዬ አስባለሁ። ምክንያቱም ያለው ነገር ይሄ ነው ብላ ቬሪፋይ ብታደርግለት እሱ ሊያግዛት ፈቃደኛ እንደሚሆንላት ነው እንግዲህ ተስፋ የምናደርገው። ገባችኋል ጋይስ? ስለዚህ ያ ደግሞ ለሷ አሪፍ ነገር ነው የሚሆነው። ቢያንስ ለአባቷም አሁን አብርሽም የራሳቸውን እንትን ያደርጋሉ። ተተና ማነው የግል አሁን ሰፖርት አድርጋታለች። ሌሎቹም በዚህ መልኩ አደረገው መልካም ጥሩ ነገር አግኝታ አባቷ እንደሚታከምላት ተስፋ እናደርጋለን። ከዚህም ባሻገር ደግሞ ለመድብል ብትነግረውና መድብልም ደግሞ ይሄንን በዚህ ነገር ሰፖርቱ ያደርጋት ቢያግዛት መጥፎ አይደለም ወይም ደግሞ መልካም ነው ብለን እናስባለን ቤተሰቦቻችን። እና የዛሬው ይሄን ይመስል ነበረ። እንግዲህ ገልሞም ሁሉም የራሳቸውን አሻራቸውን ቢያሳርፉ ማለት ነው። ሌላው እንግዲህ ተንከሲስ በጣም አደጋ ውስጥ ገብቷል። እንግዲህ ፊኛው ውስጥ ዳይመንድ አለ ወርቅ አለ እያለ መሳይ ሲያወራበት ነበረ። ያንንም ወሬ እንግዲህ እኔም እዚህ ጋር እንትኑን መቀየስ አለብኝ ብሎ እንግዲህ እሱም ሳይመለከተው ገብቶ አሁን ላይ ትንሽ ከባድ አደጋ ውስጥ የገባ ይመስላል። ምክንያቱም ከሚያደርገው ወይም ከሚያወራው ከሚለው ነገሮች አንፃር ትንሽ ከባድ ነው። ምክንያቱም ጽጌ የምትባለው ልጅ እሱን የሆነ ነገር ጥቃት ልታደርስበት እንዳሰበች ነው ነገርሹ እያመላከተን የሚገኘው። እንግዲህ እንደሚታወቀው ማታ ወደ ውጭ ሄዶ መጥቷል። ሲመጣ ግን በቃ የሆነ ጥሩ እንትን ላይ አልነበረም። እያናከሰ ምናምን ብቻ ጥሩ መልካም እንትን ላይ አልነበረም አመጣጡ። ያንን ሲመጣ እንግዲህ ግን በጣም ነው ሁሉም የደነገጡት ይመስለኛል። የሆነ ጥቃት እንደደረሰበት ያስታውቃል። በነገራችን ላይ እዚህ ላይ የመሳይም እጅ ሊኖርበት ይችላል። መሳይ ተደዋውሎ እንግዲህ ከሷ ጋር ሲወጣ እኔ ባልሰራልህ እኔ አይደለሁም ብሎ ዝቶበታል። እና ለዛም ይሆን ይችላል ብለን ተስፋ እናደርጋለን። ግን ያው በጣም እንደማይጎዳ ደግሞ እናስባለን ቤተሰቦቻችን። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ ብያላችሁበት። ባይ ባይ።